እሺ ስንት ነው የምትፈልገው እያሉ ሪኮርድ እያደረጓት ነበር። አጅሬን አይ ጀማል ቦይ ትናንትና ና በጸባይ እኮ ጊዜ ሰጠነ እንሰጥሃለን ና መረጃን ይዘህና እኛም መረጃ አለን እንነጋገር ስትባል እምቢ ብለህ ወደ ሌላ ቦታ ሄድሽ። እነሱ እንደሚያዋጡሽ ደግሞ እናያለን። ለጀማል ቦይ ለሐራም ቦይ የሰራሁለትን ቪዲዮ ሼር አድርጉለት። ግቡና አሁን ሸይሩሉ ያ ጀማ ትወዱታላችሁ። ላይክ አድርጉት፣ ዱዊት አድርጉት። እኔ እንኳን ማለትም አይጠበቅብኝም እንደምታደርጉት ስለማቅ I know my family. I'm proud of my family. ቤተሰቦቼን በደንብ ነው ማቃቸው። እነ ሐራም ሐላል አይሳካላችሁም። ሐላል ብላችሁ መጣችሁ ሐራም ሆም ናችሁ እናንተ። መረጃ አለ አሰማችኋለሁ። እስኪ ሀጂያው ወለ ያስቀምጡልኝ። አውዲ አለ አልሰማሁትም። እንደው ቢዚ ነበርኩ ዛሬ በጣም ቢዚ ነበርኩና ጀማ አሰማችኋለሁ። ሌትስ ጎ። ትናንትና ና ተብለህ በሰላም ብትመጣ ብንነጋገር ይሻልህ ነበር። አሁን ከኛ ጋር ተይዘሻል። ገና ጎልጉለን እናወጣለን። አንተ ስለሚስትህ ገና ብዙ የሰማው ታሪክ አለ። ሐራም ቦይ አሁን ግቢና ዛሬ ተናገሪ። ቶሎ ብለሽ ተው መረጃ። ስለሚስትህ ምንድን ነው? ወይ ጉድ! አንተ ሀጂን አዋርዳለሁ ትላለህ። ቆይ አዋርዳለሁ ብለህ አትዋረድ። ተጠንቀቅ። የዚህ ሽማግሌ ዱዓ ወላሂ ዱዓ መዝሉም ነው። እነዚህ ሀጂ አወል አዝነው አልቅሰው ዱዓ አርግቶብሃል። እመነኝ ዱዓቸው ምስተጃ ሆኗል መሰለኝ። ወደ ጥሩ ቦታ እየሄድክ አይደለም። ወይት ቆይ እስኪ ምን ብሏል ሀጂ? ቆይ ሀጂ አወል አውጡን አላህ አውጣው። አልሐምዱሊላህ ይውጣ ሙቪዬ ሀቅህ ይውጣ። ያንተም ልፋት ይታወቅ። እንግዲህ ቪዲዮ አለኝ ይለቃሉ ብሏል። ይልቀቅ ውስጥ ምን አይነት ቪዲዮ እንደሆነ እናየዋለን። ቅንብር ያስታውቃል ኢንሻአላህ። አላህ ከምስኪኖችና ከሀቀኞች ነው ሙቪ ኢንሻአላህ። ማንም ቢደራረብ ሀቅ ትቀጥናለች እንጂ አትበጠስም ኢንሻአላህ ወደፊት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀጂ ትናንትና የተለቀቀውን ቪዲዮ እዛ ገብቶ እህቶቻችን ያው የኔዎቹ እንግዲህ ሪኮርድ ሲያደርጉ ነበር። እዛ እንግዲህ ነው ልኬላቸዋለሁ አሉኝ እኮ እኔም ወታደሮች ምን ያሳሰሉ ያሰነጠልኳቸው በደህና ጊዜ የመዳም ቅመሞች በየቦታው የደቀልኳቸው አሉ። ይሰማሉ፣ ያስተካክላሉ። ለሙቤ ያመጣ እኔ በየቦታው መሄድ የለብኝም አሉኝ ምን የመሳሰሉ ወታደሮች። الله يقوياችሁ حبايبي. الله يخليكم لي يا حبايبي يا اخواتي انتو ما شاء الله عليكم. كويس. السلام عليكم ورحمة الله وبركاته. እንግዲህ ሀጀወልኝ በዚህ ሰሞን እንግዲህ በራሳቸው ፍላጎት ነው ተብሎ እየተናፈሰ ይገኛል። ውሸት ልዩታም 3 ጊዜ አፍርሳ ማይዷ እናንተ በውስጥ ሲጀነጅኗት ጓዳ ገብተህ አስደውለህ ስጀነጅን ስታስመጣት ስታፈርስ እኔ ደግሞ ይሄ ማሁኑ እዚህ ጋር መፍረስ ጀመረው። እዛ ከሄደ ከልጆች ያስቸግረኛል ብዬ ሻንጣይን ቀስ አድርጌ ሽንት ቤት ስገባ ሻንጣይን ይዤ ወጥቼ ሳኒ የምትባል ሰው ከሄድኩ በኋላ የማትረባ ልጅ ናት እቺ ማቶናት ነገ በእኔ መኪና አውጥቼ እሸኝሃለሁ እና አላህን ፍራ ብላ ቤትን ካስገባኝ በኋላ በቤት ሻንጣይን ደግሞ በራፍ ላይ ሱቅ ባስቀምጬ ባዶ እጅ ሲገባ አንተ ወራዳ እና አይነ ሽማግሌ ነህ ሳምንት ቁጭ ብለን እንዴት አልዛመንከኝ ሻንጣይ እንዴት ቁጭ ታስቀምጣለህ ብለህ ሰድባኝ። ከሰደብከኝ በኋላ እንደገና ጓዳ ገብተህ ለሷ ደውለህ ጀንጂ አላስመጣሃትም። ነገ በሰፊው እነሱም የላኩልኝ ቮይስ አለ፣ ሌላ መረጃ አለ፣ ስለ ሀጂም የመጣልኝ መረጃ አለ በሰፊው። ነገ እሑድ ነው። ምርጥ ቪዲዮ ይሰራላችኋል። ምርጥ ቪዲዮ እመኑኝ። ዛሬ አጠር ያለች ናት። የዛሬውን ተዋት። እዚሁ ላሰማችሁ። አብሽሩ፣ እዚሁ ላሰማችሁ። ቆይ አትሂዱ። ኸሊኩም ሄና ስታጋልጠው ትሰማላችሁ። እዚህ በያላህ አንቺ ወላሂ በጣም ከባድ ሰው ነሽ። አንቺ ከባድ ሰው ነሽ። ማሻአላ። እኛ እኮ የመዳም ቆሞች እኮ በቃ እንደዚሁ በቀላል የሚታለሉ ይመስላችሁ ሰዎች። እንዲ ቀላል ቢዝነስ እንዲ አባል ነኝ ምናምን መዝገቢ ስንት ነው? 100,000 ሲባዛ በ10 1 ሚሊዮን በቀላሉ እንደዚህ 100,000 ለማግኘት እኮ የመዳም ቅመም
4 ወር 5 ወር ደረጃ አጥባ ሽንት ቤት ጠርጋ ፎቅ ጠርጋ 4-5 ፎቅ ጠርጋ ለዛውም የመዳሟ የልጇ ቤት ሰርታ እህቷ ቤት ሰርታ ያገኘችውን ብር አንተ እንደዚህ በቀላል ሚሊዮኔር ሀብታም ልትሆንና ገንዘብ እንደዚህ ሀብታም ልትሆኝ በቀላል አትናገሪ፣ በሚስጥር ያዥው አክሲዮን እያለን ምናምን አሰማቸዋለሁ። ትናንትና ና ብለን እኮ እዚህ ጋር ከእህቶች ጋር ያለውን ችግር በሰላም ፍታ አልኩ። በሰላም ፍታ አልፈልግም ብላል። ይህን ደግሞ እኛ እናስቆማቸዋለን። ሀላል ሆም እያላችሁ ኢንቦክስ ላይ ሂዱ፣ ስልክ ተለዋወጡ እያልክ ማስረጃ አለ ያን ጠይቅ። እዚህ መተህ ብትናገር ይሻልህ ነበር። በዩጋ ይዶዋን አልፈለግክም። ሚያዋጣህን ሂድ ይዛሃል። አሁን ደግሞ ቀጥል። በዚህ በኩል እንቀጥላለን። እኛም እናስቆማቸዋለን። ለማህበረሰቡ እናስተላልፋለን። እመኑኝ። ስለዚህ አሁን ወደ ገደለው እንሂድ። 100 ሺህ ተቀበይ ሰብስበን አብረን ሀብታም አንሆንም። ሊሸቅሉ እኮ ነው ሊሸቅሉ ያው በአቂዳም ስለሚገናኙ ለዛ ነው ሊሸቅሉ ነበር አብራቸው። በኋላ ደግሞ ብሩ የታለ ስትባሉ መውሊድ አወጣንበት ልትሉ መውሊድ አከበረ። ተይ እባክሽ ተባለ እንዴ ተባለ። አዳራሽ ተከራይታችሁ መውሊድ ለማክበር አይደል ነው? እንዲ ኧረ ሰው ኃይለኛ ሆኗል። ጀማ ሰው ከባድ ሆኗል። ቢዝነስ አደለ ጀማ። የምናየው ነገር እኮ የሚያስቅ ነው። ሰው ከባድ ሆኗል። የጀማ ሰው ከባድ ሆኗል። ሩጫው ብር ብቻ ነው። ገንዘብ መሰብሰብ ነው። በሐራም በሐላል ሊሆን ከዛም ከዚህም ይግባ ብቻ አካውንቱ ይጠራቀም። ለክፉም ለገድም ጊዜ ይጠቅማል ነው አደለ? ሳታስቡ እንደዚህ ነው ሀብታም የምትሆኑት እየዘረፋችሁ። አቤት ደግሞ እኮ ቃል አላህ ቃለ ረሱል የምትሉ ሰዎች ትገርምኛላችሁ። አንዳንዴ ቢሮን ከፍታለን። አቤት ቢስሚላህ ራህማን ራሂም። እስኪ እነስማ ቪዲዮን። አሰላሙ አለይኩም። ያው እንደነገርኩ ማለት ነው እሱ ጋር አባል ነበርኩኝ ሞዴሬተርም ነበርኩኝ እና እነሱ ጋር በነበርኩኝ ሰዓት ማለት ነው ሰዎችን ሲድር ሰዎችን በሚድርበት ሰዓት ኢንቦክስ ላይ አውሩ እያለ ዜና ነበረ እያስፋፋ የነበረው ማለት ነው። ኢንቦክስ ላይ አውሩ ከዛ በኋላ ስጨርሱ ወደ እኔ እና አሳውቁ እያለ ነበረ እና ዜናን እያስፋፋ ነበረ በሰዓቱ ማለት ነው። ከዛ እኔም ደግሞ በጣም ነበረ የሚደብረኝ። ከዛ በኋላ በኢንቦክስ ገባና ደግሞ ያው በቴሌግራም ይደውልልኝና አባል ለመሆን 100 ሺህ ብር ክፈይ ምናምን ነገር አለኝ። 100 ሺህ ብር ስከፍልህ ምንድነው ጥቅሜ? ያለውን ጥቅም ንገረኝና ከዛ ገባለሁ። ለማንም እንዳትናገሪ ጥቅም አለው ለማንም ግን እንዳትናገሪ 100 ሺህ ብር የምትከፊ ከሆነ እነግርሻለሁ ሲለኝ እኔ ችግር የለውም እመነኝ እኔ ከፍልካለሁ ግን ጥቅም ማገኝ ከሆነ ብቻ ነው የምከፍለው ምናምን ነገር ስለው ያለኝ ምንድነው 100 ሺህ ብሩን ስከፊ ሰዎች ጥቅሙ ምንድነው? ጥቅሙ ምንድነው? አሃ እሺ ለእርዳታ ብለው ሲልኩ ግማሹ ለኛ ነው፣ ግማሹ ደግሞ ለማን ድርጅቱን ለእርዳታ ነው የሚውለው እና 7 ስለሆንን 7ታችንም እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚ። አክሲዮን ይኖረናል። በአክሲዮን ትጠቀሚያለሽ፣ በምን ትጠቀሚያለሽ ሲለኝ ከዛ በኋላ እርዳታ ተብሎ የሚላከው ገንዘብ ለሰዎች ለእርዳታ ተብሎ የተላከው ገንዘብ እኛ ስንበላው ሐራም አይሆንብንም ወይ በሚለው ሰዓት ሐራም አይሆንም። ሁሉም ሰው ተጠቅሞ ነው እዚህ ደረጃ ላይ የደረሰው እና አብረንም ምን ሁሉ ነገር ሐላል እያረጋችሁ ነው እንግዲህ። በውስጥም ኢንቦክስ ላይ ሄዳችሁ አውሩና ተገናኝታችሁ ካፌ ቡና ጠጡ። ይህን ሐላል ካረጋችሁ የብሩም እኮ እንዴት ሐላል ሐራም ይሆናል?
ሳዋላላ አቤት አቤት እንግዲህ ሸቀል እንግዲህ ማድረግ አለብን። ማደግ ከፈለግሽ እንደዚህ ነው ማድረግ ያለብሽ ሀያት። እኔ እንደ እህትነት ልምከርሽ፣ ግን ለማንም እንዳትናገር ይሄ ጥቅም እንዳለው ምናምን ነገር አለኝ ማለት ነው። እሺ ብዬ ተውኩት። ከዛ ሰዎችን ሳማክር ይሄ ነገር የሚሆን ነገር አይደለም ብለውኝ በጣም ውሰት ብዙ ነገር ቅንብር እንዳለው እንደገና ደግሞ እዛ ጋር ደግሞ ሰዎችን ሲያጋባ ዚናም እንደማስፋፋትም እንደሆነ ሳቅ ነው። እኔም ደግሞ ይሄ ራሴን ያገለልኩት ማለት ጎበዝ ማሻአላህ ጎበዝ ሀያቲሻ አውቀሽበታል። ስማርት ነሽ። ምን ያደርግልሻል? የሐራም ገንዘብ ምን ያደርግልሻል? እህቶች አንቺ እኮ አረብ ቤት እየሰራሽ እየለፋሽ የእነሱን ብር ብትቀሚ አንቺ አሁን ምን ያደርግልሻል? ስማርት ናት። ምን ያደርግ እኔ ራሴ አረብ ቤት እየሰራው እንዴት ነው ከእህቶች ገንዘብ የምቀበለው ብላ ሀሳቧን ቀየረች። እቺ ጀግናይት ናት። አደ ራስሽን ነው ያዳንሽው። ማሻአላህ። እሺ ነው ይሄ ልንገርህ ብዬ እንግዲህ እንደሰማችሁት ነው የእነሱን ዓላማ እንዴት እንደሆነ። ከአባል 100 ሺህ ብር እየተቀበሉ እንግዲህ ገንዘብ ለመሰብሰብ ነው። ከ10 ሰው 100 ሺህ ብር ከከፈለ በቀላሉ 1 ሚሊዮን ብር አገኙ ማለት ነው። ይሄ ነው እንግዲህ እንደዚህ እያደረጉ ከእህቶቻችን ብር ለመቀበል ለመዝረፍ ነው። ቪዲዮን ከወደዳችሁት ግቡና ላይክና ሪፖስት አድርጉት፣ አድርሱላቸው ለና ሐራም ሆም ኦኬ ነው አይደል? አድርሱላቸው ለና ሐራምም አድርሱላቸው። ሌላም ቪዲዮ አለ። አረ ነፍ ቪዲዮ አለ፣ ግን ያ ጀማ እኔ ዛሬ ጊዜ የለኝምና አረ ቪዲዮን ግቡና እንዴ ገና አለ። ገና ቀስ እያልን ባንዴ አይደለማ፣ ባንዴ ቀስ እያልን ነው ብቅ የምናደርጋቸው። እንደዚህ ቀስ እያልን ወላሂ ቀስ እያልን እንዴ ተው እንጂ እህቶቻችን አትብላች። ታረ ሼም ነው ለቢሮ ለጠረጴዛ ለወንበር ለምናምን 100 ሺህ በ100 ሺህ ብር እንዲ 100 ሺህ ብር። አሁንማ 7 አይደሉም፣ አሁን 8ኛውም አባል እየገባች ነው አብራቸው። እሷም በራሷ ስም በራሷ የራሷን ኦፊስ ከፍታ ላይፍ ላይ 100 10 ሺህ 30 ሺህ እያሉ ይሰበስባሉ። እንዲህ እያደረጉ እንዘውጃለን ይላሉ። አቤት እንዴትም ዘወጃችሁ ተባለ እንዴ! አቤት ሸቅሉ እናንተ ቢዝነሳችሁን ሸቅሉ። መኒ ነው ጨዋታው አይደለ እንዴ? መኒ ነው። አይሳካም። እህቴን የፈለጋት ወልይ አምር አላት፣ አባት አላት፣ የፈለጋት ቤቱ ሄዶ ይዘውጃታል። ኤሮፕ ላይ ያሉት ምናምን ኤሮፕ ላይ እያንዳንዱ ቦታ ጀማ አለ። እኛ ጀማ አለን። እኔ ከማውቀው አብዛኛው የኛ ጀማ ወጣቶች ሁላችን ባለትዳር ነን። ጀማ አለን። አንድ ከመጣ የምናውቀው ወንድማችን ካልተዘወጀ እንግዲህ እህቶቻችን ነግራቸዋለን። ይሄ ወንድማችን አልተዘወጀም፣ ለእሷ የምትሆን እህት ካለች ፈልጉልት እንላለን። እነሱ እንደዚህ እህታለች ምን ትላላችሁ አማክሩት ይሉን። ከዛ በኋላ ለቤተሰቦቿ ይነገራል። አባትየው ጋር ደውሎ እንዲህ ነው እህታችን ኒካ። ከዛ በኋላ ውክል ለአንዳችን እዚህ ጋር አባት ወልይ ስለሆነ ለአንዳችን አሁን እኔ ያኔ ባለቤቴን ሳገባት እንግዲህ እዚህ ማቃቸው ዘመዶች ነበሩ። ወልይ ሆኖ አባትየው ጋር ተደውሎ እንደዛ ነው ኒካ የሚታሰረው። ወልይ አምር እያለ በቴሌፎን በኢንቦክስ ኒካ ማሰር ዋይ ስቶፕ ዲስ ጋይስ። የለም መቆም አለበት። እነዚህ ሰዎች እናስቆማቸዋለን። ሐራም ሆም አይሳካልህም። እመነኝ። አንተ መሰሎችህም እናስቆማቸዋለን። የስ ወር ነው። እስኪ መቆም አለበት ምትሉ እንዲህ አድርጉ። ራይት የእጅ ምልክት መቆም አለበት። እኛ በሚዲያ አይደለም ምናገባው። የፈለገን ሴቶች የተከበርነን። ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻ ጊዜ ምንድን ያሉት? ኡሲኩም ቢኒሳ ሴቶችን አደራ ብለውናል። እነዚህ ሴቶቻችን እናንተ ልዘርፏቸው እንዘውጃለን እያላችሁ ወደዚህ ነው የምታመጧቸው። አማናችን ነው፣ ነቢያችን የሰጡን አማን ነው። ኡሲኩም ቢኒሳ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ የማንም ያረባ አቂዳ እየመጣ መጨማለቂያ አይደለም። ትንሽ ቆይቶ እንደ ሺያዎች አድርጉት። የሳምንት ጋብቻ ምናምን፣ የ2 ቀን ጋብቻ። አንዳንድ ምን ያደርጋሉ? ከአንድ ቀን ወደ አንድ ሀገር ሲሄዱ በቃ ዛሬ እንግዳ ከሆነ ያ ሰው
ምን ምረጥ ይሉትና ያመጡለታል ሴቶችን። ከዛ በኋላ ከሳምንት በኋላ ያገባታል። ኒካ ከሳምንት በኋላ ይፈታታል። እንደዚህ አይነት ነገር ሀገራችን ላይ ሊመጣ ነው ማለት ነው። ትንሽ እየቆየ እንደዛ እንድታረጉት እንደ ሺዓዎች ሊያረጉን ነው። ኖ ወይ መቆም አለበት። እኛ ሀገራችን ላይ እንደዚህ አይነት ነገር አይፈቀድም፣ አይሆንምም፣ አይሳካም። አሁንም እንቃወማለን። ይሄ ነገር እስከሚቆም ድረስ እያንዳንድሽ እየከፈሽ ቤትሽ እንደዚህ እስከሚቆም ድረስ ይሄን ነገር ማስቆም አለብን። ካልሆነ ደግሞ ሌላ እርምጃ እንወስዳለን። በቀጣይ ጠብቁን። እንወስዳለን፣ ግዴታ ነው። ካልሆነ ሌላ እርምጃ እንወስዳለን። ያ ጀማ እመኑኝ፣ እንወስዳለን። በኮሜንት ላይ የምጽፉልኝ እያነበብኩ ነው። ሙቤ ይሄን አድርግ፣ ይሄ ይደረግ፣ ምን እያረክ ነው፣ ምን እየጠብክ ነው የምትሉ ጊዜ እንስጥ ብለን ነው። ጊዜ እንስጥ፣ ታይም እንስጥ ብለን ነው። አረ ተው፣ እረፉ። አሁንም ማስጠንቀቂያ ነው። ማስጠንቀቂያ ስትቻለሁ። አቁም። ሁለትሽም አቁም። ካሁን በኋላ እስኪ ላይፍ ግቡና እንደዛ ነገር ጀምሩ። የሚጀመረውን ነገር ታያላችሁ። ማስጠንቀቂያ ነው። ቴክ ኬር ጋይስ። እውነቴ ነው የምነግራችሁ። ሂዶን ኖሚ ታቁኛላችሁ። እኔ ጋር ደግሞ ክልል ከገባህ አይዋጣህም። በስነ ስርዓት ናና። ትናንትና ሴቶቹ ዛሬ ቪዲዮ አይልኩልኝም ነበር። ዛሬ ቪዲዮ አይላክልኝም ነበረ። መተህ ትናንትና ብታናገራቸው ገና ሌላም ቪዲዮ አለ። ስለዚህ ና ተብላ እዚህ ጋር አንተ ሂደህ እዛች ጋር ከሌሎች ጋር ተስማምተሃል ቢሮ ለመክፈት አይደል? ሁለተኛ ቢሮን ከፍትልሃለን አሉ። ቢዝነስ ነው በቃ ለመዝረፍ ነው። አይሳካም። ሐራም ሆም። በጣም በርካታ ሰዎች ልንገራችሁ፣ ይሄን ሀሳብ የምትደግፉ የእነንትናን ሀሳብ የምትደግፉ እነሱ ጋር ሂዱ። እኔ ጋር እንዳትመጡ። እዛ ሂዱና አጨብጭቡ። እኔ እንደዛ አይመቸኝም። ዘልወጅህን አይደለም፣ ባለ ሁለት ፊት አይደለም። እኔ ነኝ። ማንነቴን አልለውጥም። የሰውን ጥቅም አልፈልግም። ካልተመቸኝ አልተመቸኝም ነው። አልተመቸኝም። ስለዚህ አጨብጫቢዎች አልፈልግም። እዛ ሄዳችሁ የምታጨበጭቡ እነዛ አጨብጭቡ። እዚህ ቤት አትምጡ። እኔ ይወላችሁ የእኔ ሞዴሬተሮች የተማሩ ናቸው። ብሎክ ሚዩት አያደርጉም። ትናንትና ስንታችሁ ነው አንድ ነገር ሲጽፉ ሚዩት ሲደረግ፣ ኢቭን እንኳን የሆነ ነገር ሲጽፉ ሚዩትና ብሎክ ሲደረጉ ነበር። ይሄ ፌር ነው? ምንድን ነው? ውሸት ስላለ የተደበቀ ነገር ስላለ ሀቅ እንዳትወጣ የታጣራው ነገር ትክክል አይደለም። ሀቅ የተወጣ የነበረው ነገር ትክክል አይደለም። ይህን ነገር ደግሞ እናወግዛለን። አሁን የሰራሁት ቪዲዮ አለ፣ ሼር አድርጉት። ነገ ደግሞ በሰፊው ህይወታችን ያስተላለፈችው መልእክት አለ ስለ ሀጂ አወል የተነበረውን ነገር በስነ ስርዓት ቪዲዮ እሰራላችኋለሁ ማለት ነው። ቆይ ኧረ በጭራሽ ይሄ በጎ አድራጎት ማህበር እኮ ነው፣ ትልቅ ድርጅት ነው እንጂ ይሄ ዝም ብሎ አክሲዮን ምናምን ማህበር የሚባል ቢሆን እሱ ሊበደሩበት ይችላል። ይሄ ግን በጎ አድራጎት ነው። እንደዛ አይነት ነገር የለውም። ይሄ ትልቅ ስራ ነው የምንሰራው አይደል ነው ማለት ነው። ሀያት እንደዚህ የሚያበላ ስራ አለ። እንደው ከኔ ጋር እንድትሰሪ ፈልጌ ነበር ብዬ ሙጥኝ ብልብሽ አልጠረጥርኝም። እንግዲህ የሚያበላው ስራ ለእኔም እኮ ያበላል። አሪፍ ስራ ነው እኮ ያለኝ እኮ ገባሽ? አይዋ ማማሉ ምን ማለቱ እንደገና ከዛ ደግሞ ምን አለ እህት የት ነው ያለችው? ልጅሽ የት ነው ያለችው? ሄጄ ጠይቃት፣ አድራሻ ንገሪኝ። ወዲያው ልክ እንደንትን የሆነ የድለላ ስራ ገብቶ አይ ልጄ ከኔ ጋር ናት ያለችው አልኩት። የታመመችዋ ማለት ነው። አላህ ያድርጋል። ከዛ ምን አለ በቃ አብሽሬ እኔ እዛ አህለል ሄሮችን አውቃለሁ ምናምን እዚህ ኢማራት ውስጥ ማለት ነው ችፍትኬት ይሄንን ሁሉ ነው የምነግረው እኔ። ከዛ በኋላ ሳያገኝ ሲቀር ከእህቶቼ ሳያገኝ ሲቀር አፋጠው እንትን ሲሉት በቃ የሆነ ድብርት ነገር ታውቂያለሽ። እሱ ሐላልን የሚሰራ ከሆነ ምን ያናድደዋል? ሰው ሆነና እውነት ነው። አሁን ይህን ተውት። እነዚህን ገና አቀርብላቸዋለሁ። ይሄ ትንሽ እነዚህ እህቶቻችን እንግዲህ ሙቤ ጋር መቅረብ እንፈልጋለን እያሉ ለእህቶቻችን መልእክት ሲያስተላልፎ ነው እና እየጠይቋቸው ነው። በምን ዙሪያ ነው? ያው የስራው ባህሪ ነው፣ እንደዛ ነው። እነሱ ገና ይመጣሉ፣ ይቀርባሉ። እነሱ ደግሞ ከነሱ ጋር ምን እንደተነጋገሩ በቀጣይ ይተላለፍላቸዋል ማለት ነው። እሺ ተገደልኝ እንግዲህ ማን እንደለኝ ታውቃላችሁ? ያጀማ እንዳትፋቱት የመዳም ቀሞች። ለማንኛውም አጃይብ ይሄ ነው እንግዲህ በሚዲያ እናጋባለን በሐላል እያሉ ሱብሃንአላህ። አጃይብ ነው ወላሂ አጃይብ ነው። ሀጂ አወል እንግዲህ ማለሽ ወላሂ ብዙ የሀጂ አወል እንትኑ ለኸይር ነው። ለማንኛውም ለኸይር ነው።
ሁሉ ነገር እኔ አሁን እሳቸው ያሳዝኑኛል። የሆነ ነገር እንዳይደርስባቸው እሱ ነገር በጣም በቃ መሰራት አለበት። ወላሂ በጣም ነው የሚያሳዝኑኝ። እኔ ለምን ዛቻም ደርሶባቸዋል። አረ ብዙ ነገር ተናግረዋል። ትናንትና እኮ ተናግረዋል። እንደዚህ ሁሉ አስፈራርተውናል ምናምን ብሎ ተናግረዋል። እኔ የምለው እሱን ነው። ለእኔ ራሱ ይላኩልኛል። ኢብራሂም አረቢ ያው በጎኑ ስላለ ሁለታቸው አንድ ላይ ለእኔ ራሱ ልከውልኛል። አስለን ይሄ የሚባለው ልጅ ያላቸውን ሁሉ ዋትስአፕ ላይ ልከውልኛል እና በጣም ነው የገረመኝ። ማለት ዋትስአፕ ላይ ከዚህ በፊት ተነጋግረን ስለነበር ያው ሙቤ የእሳቸው ጉዳይ እንዳያልፍ ይሄ የእኛን የብሩን የምናምን ቀርቶ የእሳቸውን ጉዳይ ጨርስ ያልኩህ ለዛ ነው። ግን ሄቨን ቮይሱን በደንብ አስቀምጩ። ለሌላ ታማኝ ሰው ጋር ደግሞ ላኪው፣ አንቺ ጋር ብቻ እንዳታረጊው ሳይደመስሰው። ስለዚህ ቮይሱን በደንብ አስቀምጩ። ነገ የሆነ ነገር ቢሆን ሀጂ የሆነ ነገር ቢሆኑ እነዚህ ሰዎች ተጠያቂ ስለመሆኑ ይሄ ቮይስ መረጃ ነው፣ በህግ እንዲጠየቁ እናደርጋቸዋለን። ገባሽ? ሄቨን አደራ በአላህ ብዬሻለሁ፣ ቮይሱን አስቀምጩ። እሱ ችግር የለውም። እሳቸው በሰዓቱ ሲያወሩ እሳቸው ሙቤ አሁን ኡስታዝ አረቡ እድሉን ላንተ ልስጥህ። ኡስታዝ አረቡ እድሉን ላንተ ልስጥህ። እኔ መግሪብ አዛን አለ እኔ ጋር 30 ግጄ ልምጣ። እንዳደነግጡ ነው ያለሁበት ሀገር ገና አሁን ነው መግሪብ አዛን ያለው። እሺ ገና ስለዚህ እኔ 30 ኩል ሸይ بعد الصلاه ነው። ቅድም ኡስታዝ አላወራም፣ አሁን ኡስታዝ ኢብኑ አረቡ ያወራል። እስከዛ ድረስ እኔ ሰግጄ ልምጣ፣ ጠብቁኝ። እሺ ግን በመሃል ሴቶች እንዳታወሩ ሪማስ። እሺ እንግዲህ መድረኩን ላንቺ ተውልሻለሁ። ተመልሼ ሰግጄ እመጣለሁ። ታብታብና ኮፒ ሊንክ አድርጉ፣ እንዳትወጡ። መጣሁ። ኡስታዝ ቀጥል። አብሽር መርሐባ። ያው ቢስሚላህ አልሐምዱሊላህ። እኔ አሁን እህቶች እንዳለ ሲያወሩ ስለነበረው መረጃ ያው በርግጥ ብዙ እሰማለሁኝ። ለዚህ የሚሆን ማስረጃ አይነ የቂን ባላገኝም ባልሰማም በዚህ ጉዳይ ላይ አይደለም እኔ የገባሁትኝ። ስለ ገንዘቡ ስለሚሰበስበው ነገር ስለሚወስደው ነገር መረጃ ለማቅረብ አይደለም የገባሁት። እኔ የገባሁትኝ በምን ዙሪያ ነው? ያው በሀጂ ዙሪያ ነው። በሀጂና በትዳራቸው ዙሪያ ሲፋቱም ነገራቶችን ሲጨርሱም ሽምግልናው ላይ ከመጀመሪያው ጀምሮ በነበረው ጉዳይ አብሬ ነበርኩኝ። ያው የምታቁኝ ታቁኛላችሁ። ሀጂ ቤት ብዙ ነገር ላይ ያው እንሳተፋለን። ግን ያው ልጅቷ ከጠፋችበት ጊዜ ጀምሮ እያንዳንዱን ነገር ሀጂ ከኔ ጋር ነበር የሚያወሩት የሚማከሩት የነበረው ማለት ነው። ያው እሷ ከጠፋች በኋላ ማምሻው ላይ ደውለውልኝ ኡስታዝ ልጅቷ እንደዚህ ሆናለች። ያው መጀመሪያ እሳቸው ጋር ሄቨን እንደተናገረችው ልዩነት የጀመረው ክፍተት የጀመረው ከኒካው ጊዜ ጀምሮ ነው። የኒካው ሁኔታ እንዴት ነው የሆነው? ያው እሳቸው አሁንም ወደፊትም እኔ የምናገረው ነገር ትላንትም ውቤ ጋር ቀርበው በተናገሩት በእሷ ዙሪያ ላይ ምንም አይነት ጉለት ምንም አይነት አይብ አላወሩም። እነሱ እያደረጉ ስላሉት ነገር ነው እሳቸው የተናገሩት። በመጀመሪያ ደረጃ ቆይ አገር ደርሼ ልምጣ ሲሉ ሻንጣቸውን በመደበቅ ያለ ፍላጎታቸው አስራር በማድረግ ደግጥ በማድረግ ኒካው እንዲፈጸም ተደርጓል። ከዛም በኋላ ምንድነው የሆነው? እሳቸው ለቤተሰብ ሳያሳውቁ ለቤተሰብ ሳይናገሩ ምን ተደረገ? ሁለቱም ሳኒም እንደገና ደግሞ ጀማል የተባለውም የሐላልሁም ባለቤትና ማናጀር ነኝ የሚለው ቪዲዮአቸውን ለቀውባቸዋል። ከዛም በኋላ ማታ ላይ ስደውላቸው እንዴት ነበር ውሎ ሀጂ ብዬ ስጠይቅ አይ ኡስታዝ እንደዚህ ተደርጎ ቪዲዮን ለቀውብኛል እና ልጆቼ ከሚዲያ እንዲሰሙ አልፈለጉምና አሁን ዝዋይ ደርሻለሁኝ። እንደ ሙሽራዋን ይዘው ነው ወደ እየሄዱ ያሉት ወደ ዲላ አይደለም። ልጆቼ ከሚዲያ እንዳዩ አልፈልግም። እኔ ቀድሜ መናገር አለብኝ። እኔ ቀድሜ ከሚዲያ ሳይሰሙ ከሚዲያ ሳያዩ ቀድሜ ገብቼ መናገር አለብኝ። ለዛ ነው እንደ ድንገት ሄድኩኝ። ኢንሻአላህ ማምሻዬን ሌላ ገባለሁ አሉኝ። ከዛም በኋላ ሄዱ ያው ኖሩ። ከዛም በኋላ ያው በሰው ልጅ ይግባባል፣ እንደገና ደግሞ ይጣላል። አለመግባባት ተፈጠረ። አለመግባባት በተፈጠረ ጊዜ ያው ሁለቴ ሶስቴ ተጣሉና ነገራቶች እዛው ባሉ በሳቸው ጀማዎች ሶልቭ ተደርገው ቀጠሉ። የመጨረሻውን ግን ምንድነው የሆነው? ጥላ ነው የወጣችው እሷ።
እሷ ጥላ ነው የወጣችው። ከዛ ደወልና ኡስታዝ ጥላ ወጣች፣ ያው እስካሁን አልገባችም። ኦኬ ሻንጣ ይዛን ሄደችው። አዎ እጇ ላይ ገንዘብ አለ ወይ? አዎ የሆነ የነበረ ገንዘብ ነበረ፣ እሱን ይዛለች። እሱን የለም ይዛ ሄዳለች። ስለዚህ እሺ 24 ሰዓት ሲሞላ አሁን እርሶ ምንድነው ማድረግ ያለበት? አካባቢዎት ላይ በሚገኝ የህግ ተቋም ሄደው ሪፖርት አድርጉ። ምክንያቱም የሰው ልጅ ህይወት ነው፣ በኃላፊነት ነው ይዘው የሄዱት። ከዲላ አዲስ አበባ ደግሞ እጅግ በጣም ረጅም መንገድ ነው፣ 400 ምናምን ኪሎ ሜትር ነው። ሙምኪን የሆነ ነገር ቢፈጠር የመኪና አደጋም ቢደርስ የሆነ መንገድ ላይ እች ልጅ የሆነ ኪድናፕ ብትደረግ የሆነ ነገር ቢፈጸም ወቅቱም ደህና አይደለም፣ ተጠያቂ የሚሆኑት ይዘው ሄዱት እርሶ ኖት። ስለዚህ ምንድነው ማድረግ ያለበት? ሄደው አሳውቁ፣ እርሶ ጋር እንደሌለች ጥላ እንደጠፋች አሳውቁ ተባለ። ከዛም በኋላ ከ4 ቀን ከ5 ቀን በኋላ የእሷ ፋሚሊ ደውሎ እኛ ጋር ነች ቤት ነች ብሎ ነገራቸው። ከዛም በኋላ ከተወሰነ ጊዜ በኋላ ለሱ ነገሩት። እንግዲህ ካልተስማማችሁ ምን ይደረጋል? መለያየት ነው ሲነግሩት ቀጥታ ነው እንደዛ ያለው። ከዛ ኦኬ እሺ ለሳኒ ንገርልኝ ጉዳዩን ይውልኝ ሲሉት እኔ ሳኒ ጋር አልደውልም፣ ሁለቱ ሳኒና ጀማልም ተጣልተዋል፣ ሳኒ ጋር አልደውልም አላቸው እሳቸው። ከዛም በኋላ ቀጥታ ምንድን ያደረጉት? ወደ አዲስ አበባ ነው የመጡት። ወደ አዲስ አበባ ሲመጡ ከሳምንት በላይ አንገላቷቸው። ከሳምንት በላይ እሳቸው እንግዲህ ያው ታውቁታላችሁ የአዲስ አበባን ሁኔታ፣ ሊገኙላቸው አልቻሉም። ጉዳዩን የያዙት እነሱ ናቸው። ልጅቷ በአንጠሪቅ ሳኒ ነው የመጣቸው። ሽምግልና የሚቀመጥልኝ አጣሁኝ ኡስታዝ አሉኝ። ችግር የለውም እኔ ዝግጁ ነኝ። ጉዳዩን እንግዲህ ያው እናየዋለን አብረን። በእርሶ በኩል እኔን ሽማግሌ መቁጠር ይችላሉ። እነሱ የማይገኙ ከሆነ ደግሞ እስቲ እነሱ ላይ ደቅጥ ማድረግ እንሞክራለን አልኩት። ቀጥታ ስልኩን ከእሳቸው ተቀብዬ ጀማል ጋር ደወልኩለትኝ። ትላንትና ተብሎ ነበር። ኦኬ ትላንትና ከተባለ ታዲያ ለምን አልደወልክላቸውም? አልተመቸኝም። እሺ አርብም አይመቸኝም። ቅዳሜም አይመቸኝም። ምንድን ነው ማይመችህ? ልክ ልታጋባ በርናሜጅ ፕሮግራም እንደምትይዘው ሁላ ሰዎች ሳይስማሙ ሲቀሩም እኮ እንደ ተቋም ይህን ጉዳይ መፍታት መቻል አለብህ። ስለዚህ እኚህ ሰውዬ ማንንም አያውቁም። ከዚህ ልጅ ጋር አንተና እሱን ያገናኛቸው ተገኝ። እኔም አሁን ለምሳሌ ኒካው ላይ ምኑ ላይ እኔ አልነበርኩኝም። ሲጣሉ ነው ሽምግልናው ላይ ገባሁት። አብረህ ከመጀመሪያ ጀምሮ ይህን ጉዳይ የጀመርከው አንተ ነህ፣ መገኘት አለብህ። አይመቸኝም ሲለኝ ድጋሚ ደውዬ ምንድን ነው ያልኩትኝ? ቀጥታ ቪዲዮ ሰርቼ ትልልቅ ሚዲያ ላላቸው ሰዎች ሼር አድርጋለሁ። ቪዲዮ ላይ እንገናኝ ነው ያልኩትኝ። ለቤትህ ለስራህ የምታስብ ከሆነ ቪዲዮ ላይ እንገናኝ ስለው ወዲያው እሳቸው ጋር ደወልና ኡስታዝ እያስፈራራኝ ነው። ምንድን ነው እሱ? ኡስታዝ እያስፈራራኝ ነው እና እርሶና እኔ መፍታት እየቻልን ለምንድን ነው ጉዳዩን ሌላ ሰው እንትን የሚሉት? ምንም እንዳትፈሩ። አዲስ አበባ ላይ ሆነው እርሶ ላይ ማንኛውም ሰው አስፈራራለሁ ቢል ጉዳት አደርሳለሁ ቢል እነሱ ጋር ያለ እሳት እኛም ጋር አለ። በዚህ ጉዳይ ምንም እንዳያስቡ አባታችን ኖት። ሊላሂ ተዓላ እርሶን እንጠብቃለን፣ ምንም እንዳይፈሩ አልኳቸው። ከዛም በኋላ ያው ሲንደረደር መጣ። ያኛው አልተገኘም። ከዛም በኋላ ፋሚሊ ቤተሰቦቿ ተገኙ። የእሷ ያክስት ልጅ ነው ያጎት ልጅ እህቷ ቤት ነው፣ ወደ ቦሌ ሚካኤል አካባቢ ነው ሽምግልና የተደረገው። በቃ እንግዲህ ሰው አብሮ ሲኖር እንግዲህ መስማማት እንዳለ ሁላ አለመግባባትም አለ። ቤተሰቦቿ አላህ ይጨምርላቸው፣ በጣም ጥሩ ናቸው፣ ምርጥ ናቸው። ምንድን ነው ያሉት? እንግዲህ ሀጂ አንድ ነገር ማድረግ ይችላሉ ወይ? እርሷን አዲስ አበባ ማኖር ይችላሉ ወይ? እሷን አዲስ አበባ ማኖር ይችላሉ ወይ ብሎ ስላቸው፣ አይ እኔ አዲስ አበባ ማኖር አልችልም፣ መጀመሪያም በዚህ ጉዳይ ላይ ተነጋግረናል። አሁን ደግሞ ስለ መስማማቱና ስለ መታረቁ ሳይሆን እኔ ማውራት እንፈልገው ይህን ጉዳይ በሰላም ጨርሰን በሰላም መለያየት ነው በሚለው ተባለ። ኦኬ እሺ፣ እንደዛ ከሆነ እንግዲህ ሴት ልጅ ነች፣ ያው የመህርም ገንዘብ አለ ለሞራሏም እንግዲህ ጥላ ያወጣችው እሷ ነች። በሸሪያ ጥላ ያወጣች ሴት ሁክሙ ምንድነው? ያው ዑለማዎች ያውቁታል፣ ስለ ዲን የሚያውቁ ሰዎች ያውቁታል። ጥላ ነው የወጣችው ማለት ነው። ከዛ ችግር የለውም እከፍላለሁኝ አሉ። የመህሯን ሰጣለሁኝ፣ እንደገና ደግሞ የሞራል ብለው እሳቸው 5000 ብር ጨመሩ። አንድ ጓደኛቸው ደግሞ እኔ ላግዝዎት ብሎ ያው አሁን ምንም ይሄ ቅንብር የለውም፣ ይሄ የተደረሰ ነገር አይደለም፣ ዳይሬክተር የለውም። አሁን እዚህ ጋር የምናወራው ነገር ኦኬ፣ እንደዛ ከሆነ
እኔ ላግዙት ብሎ 5000 ብር ሲሰጣቸው አንድ አህባባቸው አንድ ጓደኛቸው ኖ አልፈልግም ለሷ ጨምሩላት አሉ። በአጠቃላይ ወደ 15000 ብር ተሰጥቶ ለሰርጉ ለፕሮግራሙ ያወጡት ለእያንዳንዱ ነገር ያደረጉት እስከ 60,000 ብር ነው እሳቸው ቻርጅ የተደረጉት። ይህን እሳቸውን መጠየቅ ትችላለህ። አሁን ይህን እሳቸው አላወሩትም፣ እኔ ግን እናገረዋለሁ። ምክንያቱም አይ ዛሬ በስልክ ነግረውኛል ይህን ነገር የሰርጉን ወጪ እነሱ ራሳቸውን የሸፈኑት። በዛ ላይ ደግሞ ህርት ኬዝ አለባቸው፣ የልብ ህመም አለባቸው። አሁን ለሕክምና ዱባይ ነው ያሉት። ያለው የተከሰተው ነገር ይሄ ነው። ህንድ ነው ያሉት። ህንድ ነው። አይ ዱባይ አይደለም፣ እንትን ነው ሰብቁል ሊሳን ነው። ህንድ ነው ያሉት። ሲሄዱም ኤርፖርት ሆነው ደውሎልኝ እንደዚህ ነገር ነው ያለው ኡስታዝ ቪዲዮ ሰርቼ ሊሄድ ወይ ሲሉኝ ኖ እኛ ሙስሊሞች አደባባይ መውጣት የለብንም፣ በዚህ ጉዳዩን ዝም ካሉና አርፈው ከተቀመጡ በቃ እርሶም ዝም በሉ፣ እንኳን በሰላም ጉዳዩ ተቋጨሎት ተዋቸው፣ እነሱ ጀዛቸውን ከአላህ ያገኛሉ ብዬ እሳቸውን በማረጋጋት እስከዛን ሰዓት ድረስ የሆነው ይሄ ነው። እና ሰሞኑን ባዩት ቪዲዮ መቼም ህመምህን ስሜቱን ከሰዎች ከሚናገሩት አስተያየት ከሚሰጡት የበለጠ ህመሙን ታሙ ያኒ ላ ተስአል الطبيب بل اسال المجرب ነው። በል اسال المجرب ታሙ ያየውን ቆስሎ ያየውን ጠይቀው ነው። ህመሙን ስለሚያውቁት ይሄ ጉዳይ ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀስ አልቻሉም። አንተ ጋር ብቅ ብለው ህመማቸውን ተናግረዋል። በተናገሩት ነገር ላይ አንድም ስህተት የለውም። እሳቸው ሲጀምር ስለሷ አላነሱምም አላወሩምም። ሌላው ይቅርና እንደ ኢስላም እንደ ሙስሊም ሀያ ልናደርግላቸው ይገባል እኮ። መላኢካም አላህም እኮ ሀያ ያደርጋል እኮ ለሽበት አይደለም እንዴ? አልበረከቱ መዓ አካቢሩኩም በማለት ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። መን ለም የርሐም ሰጊረና ወይወቂር ከቢረና ፈለይሰ ሚና። ለታናናሾቻችን ያላዘነ ታላላቆቻችንን ያላከበረ ከኛ አይደለም። እሱ አንተ እየተባለ በእሳቸው ላይ ቪዲዮ መስራት እጅግ በጣም ይሄ አግባብ ያልሆነና ከአኽላቅ ከስነ ባህሪ ያልሆነ ነው ብዬ እላለሁኝ። በሽምግልናው ሂደት ላይ የተፈጸመው የሆነው ሐቅ በአጠቃላይ ይሄ ነው። እንግዲህ በሷና በሳቸው መሀልም የነበረው ሁኔታ ይሄ ነው ብዬ ነው ምለው። ሌላውን እህቶች ያወሩበታል። ጊዜ ሰጣችሁ እድሉን ሰጣችሁኝ ስላዳመጣችሁኝ በጣም አመሰግናለሁ። በማንኛውም ነገር ኢንሻአላህ ከሀጂ ጎን ከሐቅ ጎን እንቆማለን። አላህ ሐቁን ያውጣ። አሚን ኡስታዝ፣ አንተም ባረከላሁ ፊክ በጣም ነው የምናመሰግነው። ጀዛከላህ ኸይር። እንግዲህ ጊዜን ወቅትህን ሰጥተህ መጥተህ አይ ያለው ሁኔታ ይሄን ይመስላል ብለህ እዚህ ጋር ስለተገኘ በጣም ነው የምናመሰግነው። ጀዛከላህ ኸይር ኡስታዝ። እንግዲህ እንደሰማችሁት ነው ያጀማ ሀያት ወጣች። ማኪም እንግዲህ ብዙ መረጃ ልከውልኛል እህቶቼ። አሁንም ሪማስ መረጃ እየተቀበልሽ ነው። መረጃዎችን አምጪው። መረጃዎችን እኔ እንዳለ ሰብስቤ አንድ ላይ ጠቅላላ አርግቼ ዋና የተናገሩትን ብር የተጠየቁበትን ለምንድን ነው እነዚህ ልጆችን አረብ ቤት ሰርተው ለፍተው እያገኙ አባል ሁኑ ግቡ፣ ከዛ ደግሞ 100,000 ብር አምጡ ብሎ የሚጠይቁ 100,000 ብር ለምንድን ነው 100,000 ብር? እነዚህ አረብ ሀገር የሰሩቶቻችን የአራት ወር ደሞዛቸው ነው በትንሹ 4 ወር። ለምንድን ነው 100,000 ብር የሚከፍል? 100,000 ብር በጣም ብዙ ብር ነው። በጣም ብዙ ብር ነው። ኢትዮጵያ ላይ 100,000 ብር ብዙ ነው። ስለዚህ በዚህ ብር እነሱ ምንድን ነው ይሄን ያህል የሚያደርጉበት? ምንድን ነው ሰውን ይድሩበታል? ሰው እነሱ ማጋያኘት ብቻ ነው አይደል እንዴ ስራቸው አይደል? ሰውን ከተጋያኘ በኋላ ወጪውን የሰርጉን ወጪ እነሱ ነው የሚሸፍኑት። ጥያቄ የኔ ጥያቄ ለእኔ ጥያቄ ወጪውን እንደሰማነው ከሆነ የሰርጉን ወጪ ሀጂ አወን የሸፈኑት አይደል? ስለዚህ ወጪ አላወጡም እነሱ ማለት ነው። ሀጂ አወን ነው የሰርጉን የደገሱት በራሳቸው ወጪ። ስለዚህ ለምንድን ነው እነዚህ ሰዎች ከእህቶቻችን 100,000 ብር የሚቀበሉት? ያ ብር የት ነው የሚሄደው? እና ይሄንም መረጃ እንፈልጋለን። ትናንትና ወጥታችሁ ልጅቷን አምጥታችሁ መረጃ ቪዲዮ እንደሰራችሁ እንደዚህ ያለችውን ዛሬ ደግሞ ይሄን ብር የት እንዳዋላችሁት ይሄን ብር እያንዳንድ ያወጣችሁ ወጣች ከነ ኢንቬንሱ አሳዩና ለማህበረሰቡ አሳዩ። አዎ ማየት እንፈልጋለን። እዚህ ጋር አንድ ነገር ልበል። ድምፄን እንደው ከቻላችሁ እዚህ ጋር ያላችሁት ሪከርድ አድርጋችሁ ላስያ ግን ድምፅሽን ከፍ አድርጊው። ሃይበን አንቺ ድምፅሽን ያው እኔ መጮህም ብዙም እንትን አይደለም። እሺ አቃል አብሽሪ። እዚህ ጋር ያላችሁት ከቻላችሁ ድምፄን ሪከርድ አድርጋችሁ ለአስያ ላኩላትና ከቻለች ታስገባኝ
ሀጃውል ጉዳይ ይኸውልሽ ሄቨን ስም አትጥሪ። እኔ ያገባኝ ሌሎቹ ጋር ምናምን እዚህ በሌሉ ለምን ሀሜት እንትን እንዳይሆንብን ለምን እዚህ ጋር ሙስታዝም ስላለ ምናምን ደግሞ ነገ ቪዲዮ ደርሰው በተቀመጥበት ስም እየተነሳ ምናምን ብለው እንትን ይላሉ። ስም አትጥሪ። ሰዎች አንዳንድ ሰዎች ስም አትጥሩ እዚህ ጋር። እኔ አልፈልግም ሀሜት እንዳይሆንብን። እሺ ለጥላቻ ምናምን ወይ ለሀሜት እኮ አይደለም ውቤ። እሺ እኔ እንዲገባ ነው ገባ። ስለ ሀጃውል ጉዳይ ወላሂ ለሀቅ ነው። ምንም አይነት ነገር ከኛ የበለጠ ምንም የሚያውቁት ነገር የለም። እዛ ጋር እያወሩ የነበረው ነገር እየሰማው ስለነበረ ነው ሞቤ። ላ ወላሂ ኩሉ ነፍስ በነፍስ ሁሉም ለሐቁ ነው የሚያወራው፣ ስለ ነፍሱ ነው የሚያወራው። እሳቸው ተበድለዋል። ወላሂ 100% ከመጀመሪያው እስከ መጨረሻው ድረስ ተበድለዋል፣ አልቅሰዋል። እኔ ወላሂ በጣም ነው ያሳዘኑኝ፣ በጣም ማለት ነው። ምንድነው ሀታ እንኳን ሰው ተጣልቶ እንደ አዲስ አበባ ላይ ተቀምጠው እንኳን የላኩልኝ ማን ነው እሱ ጓደኛ ሳሚ ራሱ እኔ ወደ ሚዲያ ላውጣው ሚዲያ ላይ ይሄን ነገር እኔ ያወጣዋለሁኝ እምቢ ካለ እስከ ትንሽ ጊዜ ልስጣቸው። እኔ ደውለው ሁሉ ሲያወሩኝ የሚጻጻፉትን ነገር ሁሉ ልክ አሁን ኢብኑ አረቢ እንዳሉት ያንዳንዷ ነገር እየነገሩኝ ነበረ። እንደ ሴት ልጅ ነው ያስለቀሷቸው። ሁለቱ እንደዚህ እንደ ቃን የተቀባበሏቸው ሙድ ነው ያዙባቸው። እኔ ነግሬያለሁ ሞቤ፣ ከዚህም በፊትም በውስጥም በዋትስአፕም አውርቻቸዋለሁ እነዚህን ሰዎች አንድ ላይ አድርጌ ማለት ነው። እና ይሄ ነገር አግባብ አይደለም። በእሳቸው ላይ የሚያወራ ሰው ወላሂ እሳቸው በደንብ ነው የተበደሉት። ነገም ተነገም ወዲያ ስለሌላው ነገር እኔ ይሄ ነው አይደለም። አስገባችኋለሁ። ቆይ ፈርሃን መግባት ትፈልጋለህ፣ ልጅ አዩ ትፈልጋለህ። ይሄ ነገር ጉድ ሴቶች ስለሆነ ነው። አስገባችኋለሁ። እናንተ ሀሳባችሁን እቀበላለሁ። ጠብቁኝ። እሺ ቀጥይ ሄቨን። ሶሪ ኦኬ። እና በዚህ ጉዳይ ይሄ የፐርሰናል የሱ የገንዘቡ የምናምኑ ጉዳይ ይሄ የኛ ጉዳይ እንዳለ ሆኖ የእሳቸው ጉዳይ ግን መጀመሪያ ፊት ወጥቶ ሐቁን እንዲወጣላቸው ነው። ማዋሸትም አይቻልም። ለምን እያስፈራሯቸው ነው? እንደ የትልቅ ሰው ክብር እኔ ላይ በጣም የተሰማኝ እንዲሁም እኔ ከሳቸው በላይ ስናወራ ራሱ እኔ ወደ ሚዲያ ላይ ላውጣውና ይሄ ነገር በቃ በግልጽ እንነጋገርበት። መነጋገር መቻል አለብን። ይሄ መሳቀቅ የለብንም። ሀጃውል ጥሩ አይደለም ስላቸው እንኳን ሁሉ የሚጽፉ እንዴ ከአንድ ሰው ይጻፍለት። ቆይ እኔ ልክ ታየዋለህ ሜሴጅን የሚጽፍላቸው ሁሉ ልከውልኛል። ለኔ ብልግና ነው ወላሂ። አላህን የሚፈራ ሰው ትክክለኛ ባልና ሚስት ያጋባ ሰው በክብር እንኳን ያወራል። በክብር እንኳን ሲደውላቸው ራሱ በክብር አያወሯቸውም። ተመልከቱ እንግዲህ ሰው አክብሮ ማውራት እኮ ትልቅ ነገር ነው። እኔ እዚህ ቤት ሰው ጋባ ወይ የሆነ ሰው ጋር ደውዬ አክብሮ ካላወራኝ እንዴት ነው ያንን ነገር ሳስብ ወላሂ በጣም ነው ያዘንኩት እንደዚህ በመፈጠሩ። ለዛም ደግሞ ለማውራት ሞክሬያለሁ፣ ዝም ብዬ አይደለም። ግን ፈቃደኛ አይደሉም። እና የሳቸው ጉዳይ ማንኛውም ቤት ቆርጦ የሚያወሩት ነገር ልክ አይደለም። ነገም ተነገም ወዲያ በሚፈልጉ ሙቤ መረጃ ሰብስብና መክሰስ ነው የሚሉ ሰዎችም አሉ። እሺ አይቀመጥ መረጃ ነው። እኔ ደስ ይለኛል ሙቤ። ህግ እስካለ ድረስ ወደ ህግ ይቀርባሉ እነዚህ ሰዎች። ምን ችግር አለው እንዴ? ይጠየቃሉ በዚህ ጉዳይ ላይ። አዎ ይጠየቃሉ። ከነዚህ እህቶቻችን የተቀበሉት ብር የት አለ ማየት እንፈልጋለን። ትናንትና ልጅቷን አምጥተው ቁጭ አድርገው አምጥተው እንደንት እንዳሏት ብሩ ማየት እንፈልጋለን። በነገራችን ላይ ፕሮግራም ይያዛል። ሀጃውል ይመጣሉ፣ ልጅቷ ትመጣለች፣ እነሱ ይመጣሉ። እዚህ ዛሬ የምሰማው መረጃ ከእህቶቻችን መቀበል ፈልጋለሁ። ከዛ እኔ ደግሞ መረጃዬን አዘጋጅቼ ያው እንደ አንድ ሚዲያ እንመጣለን። ልጆቹ የተናገሩትን እያንዳንድ መረጃውን በስነ ስርዓት አዘጋጅቼ ከኋላ እያረኩ ይሄ ተብለዋል፣ ይሄ መረጃ አለ፣ ስለዚህ ምን ትላለህ፣ ስለዚህ ምን ትያለሽ፣ ከነ መረጃው እናወራለን። በነገራችን ላይ አዎ ዛሬም እናንተ ነገም ቪዲዮ ስለምትሰሩ እኔም ለነገ ወዲያ ደግሞ ነገሮችን አዘጋጅቼ እመጣለሁ ማለት ነው። ይሄ ነገር በደንብ መጣራት ያለበት ጉዳይ ስለሆነ ኢቨን ያለሽ መረጃ ለእኔ ትልክልኛለሽ። እሺ መረጃውን ለእኔ ትልክልኛለሽ። አለው ችግር የለብኝም። خلاص በሀጃውል ጉዳይ እኔ የዚህኛው የገንዘቡን የምናምንን ተውና በሀጃውል ጉዳይ በማንኛውም ሰዓት እኔ አለሁ። ከጠራችሁ ይመጣለሁ። አሁን ራሱ ጠርተው ነው የመጣሁት እዚህ ጋር። እሳቸው ተበድለዋል። ምንም ሐላል ራሱ ከታች እየሰማህ ነው። እኔ ለማንም ላንተም ብዬ አይደለም ለሳቸውም ብዬ ተበድለዋል። በደንብ ነው የተበደሉት። ከመጀመሪያው እስከ መጨረሻው ድረስ አስለቀሳቸዋል። እውነቱን ስነግረው አይ እሱም ይመጣል፣ ይጠየቃል። ሀጃውልም ይመጣሉ፣ ልጅቷም ትመጣለች። ሶስቱ መድረክ ላይ ቁጭ ብሎ በስነ ስርዓት መጠየቅ ያለበት ከነ መረጃው ተዘጋጅተን የምንመጣው በዚህ ጉዳይ ላይ።
አሁን እዚህ ጋር ገብቶ ማንም የፈለገውን ሀሳብ አይ እንደዚህ ነው እንደዚህ ነው እንደዚህ ነው መረጃ አይደለም። መረጃ ይዛችሁ ነው ተዘጋጅታችሁ ነው። እኔ መረጃ ይዤ እመጣለሁ። ይሄ ነገር አላለቅም። በነገራችን ላይ በደንብ በሰፊው እንሰራበታለን። ይሄ ነገር ወቁ። የተታከልኝ መረጃ በጣም ብዙ ነው። መረጃውን አላየሁትም። ተረጋግቼ መረጃውን ያለው ከዛ እሱም መጥቶ እዚህ ጋር ልጅቷን መታ እያንዳንድ ጥያቄ እንጠይቃለን። ትክክል ነው አይደለም? ኡስታዝም አለ። አሁን እኔ የተላከልኝ መረጃ ብዙ አለ። መረጃዎችን በደንብ መስማትና ማየት ማዳመጥ አለብኝ። ከዛ እያንዳንድ መረጃው ይሄ የተላከልኝ መረጃ አለ። እህቴ እዚህ ጋር እንደዚህ ብር ሰጥታለች። ይሄን ብር ለምንድን ነው ይሄን የታረከው? እሱም ይኸው ይሄን እንደዚህ አርግቻለሁ፣ ይሄን እንደዚህ አርግቻለሁ። ተዘጋጅተህና ከነ መረጃ ማለት ነው። ተዘጋጅተህና እያንዳንድ ለምጠይቅ ነገር መረጃ ይዘህልኝ ትመጣለህ። እኔ እዚህ ጋር ከዛ በኋላ እዚህ ጋር ሌላውም ማህበረሰቡ ሁሉም ያህል ፍርዱ እንግዲህ ራሳችሁ ይፈርዱታል። ልክ ነኝ አይደለሁም? ያጀማ ለምን አሁን እኔ የተላከልኝ መረጃ መስማት አለብኝ ለመጠየቅ። አንድ ሰው እኮ አሁን መታ ማኪ እኔ ይሄ ብለኛለች፣ መረጃ ልካልኛለች፣ ከነ ጽሁፉ ከነ ፍሪማው ከነ ምነው ልካልኛለች። ከኋላ አርግቼ ይሄው ይሄ ማኪ እንደዚህ እንደዚህ ብላ እንደዚህ ብላለች፣ ይሄን ነገር ምንድን ነው ያረከው? ለምን ጠየቃት? ለምን ብዬ መጠየቅ ግዴታ አለብኝ። ስለዚህ መረጃዎችን አጠራለሁ። እዚህም አሁን እንዳለ እያየው ነው መረጃውን። እኔ የምጠይቅን ጥያቄ አንተም ተዘጋጅተህ መረጃህን ይዘህና ሀጂ አወልም ይመጣሉ፣ ልጅቷም ትመጣለች። እኔ የምጠይቀውም ጥያቄ አለኝ በዚህ ጉዳይ ላይ። ያጀማ ትክክል ነኝ አይደለሁም? ትክክል። መረጃ ሰብስበህ ከዛ እነሱም ሶስታቸውን አስገብተክ ለምን እንደዚህ እንደሚያደርግ መጠየቅ ይሻላል። አሁን ማስገባቱ ምንም ፋይዳ የለውም አይደለም። እዚህ ጋር እኮ እኔን እዚች ጋር እኮ አክብረውኝ የተቀመጡት እነዚህ ሁሉ ሰዎች ትክክል ነው እያሉ ነው። ገባችሁ? ሹራ ነው አይደል? ፈሻውርሁም ነው አይደል? አላህ አዘወጀል ያለን ሹራ አረግን፣ ሹራ አርግተናል፣ መረጃ ተልኳል። አሁንም መረጃ አለን፣ ብር ከፍለናል፣ ብር ተጠይቀናል የምትሉ እህቶቼ መረጃውን ላኩልኝ። ለምን እያንዳንድ ለምትልኩልኝ ነገር እጠይቀዋለሁ፣ አስገብቼ እጠይቀዋለሁ፣ ለእያንዳንድ ነገር እጠይቀዋለሁ። መረጃ ያላችሁ ለሪማዝ ላኩላት፣ ለማንም እንዳትለኩ። ለሪማዝ ወይንም ለሐዩ 706 ከሁለቱ ሌላ አንድ መረጃ ለማንም ሰው ጋር እንዳትልኩ። ከዛ ያን መረጃ እኔ ተዘጋጅቼ እመጣለሁ። በስክሪን ከኋላ ይሄ መረጃ ተልኮልኛል፣ ይሄ ድምፅ ተልኮልኛል፣ በዚህ ላይ ምን ትላለህ፣ በዚህ ላይ ምን መልስ አለ። እንደዛ ነው አዘጋጅቼ ነው። እንደ አንድ ሚዲያ ከነ መረጃ ነው መረጃ ተልኮልኛል በቃ። ስለዚህ አሁን እኔ መረጃ ነው የምቀበለው ዛሬ። እሺ ሀጂ አወልም ይመጣሉ፣ ልጅቷም ትመጣለች፣ መረጃዎችንም አስተካክላለሁ። ይሄ ዝም ብለን እዚህ ጋር እንትን አይደለም። በቃ ይሄ ነው ያለው ነገር። ኦኬ። በነገራችን ላይ ማንንም ሰው መደረቶች ማንም ሰው ሚዩት እንዳትረጉ። የፈለገ ሰው እዚህ ጋር መጥፎ ነገር ከተሳደበ መጥፎ ነገር ከተናገር ካልሆነ በስተቀር ሚዩት እንዳታረጉ። የፈለገ ሰው መጻፍ ይችላል። ይሄን ነው። ስለዚህ ሌላ እህቶቻችን መረጃ ያላችሁ አላችሁ፣ በዚህ ጉዳይ ላይ መረጃ ያላችሁ፣ ዛሬ መረጃ ነው የምንቀበለው። ነገ ደግሞ መረጃውን አስተካክለን ከኋላችን እያንዳንድ ነገር ለጥፈን ቮይሱን እያሰማን ባለ ጉዳዩን አስገብተን እያንዳንድ ነገር እንጠይቀዋለን። ኡስታዞችም ይመጣሉ፣ በኡስታዞች ፊት ጠይቃለሁ በስነ ስርዓት። ይሄ ነገር ምንድን ነው ያለው ነገር? እህቶቼ በርካታ እህቶቼ ገንዘብ ሰጥተናል፣ ይሄ ብር ምን ላይ ነው ያለው፣ ብሩ የታለ የሚለውን ነገር ላይ ማወቅ እንፈልጋለን። ጋብቻው በነፃ የሚፈጸም ከሆነ የፈለገ ሰው ጥያቄ ኖረው ጥያቄ ነገ ማቅረብ ትችላላችሁ። የፈለገ ጥያቄ ያላችሁ በዚህ ዙሪያ ላይ ተመልሰን እንመጣለን። ከፈለጋችሁ ቪዲዮ ሰርታችሁ ማስተላለፍ ትችላላችሁ፣ ዛሬ እንዳደረጋችሁት ማለት ነው። ኦራይት ኦኬ። ስለዚህ ኡስታዝ ምን ትላለህ? ኡስታዝ ወጣ። እህቶቼ በዚህ ስማማላችሁ? መረጃ ያላቸው ሌላ አለ? ሀያት ሌላ ሰው ማስገባዋለ በዚህ ጉዳይ ላይ መረጃ አላቸው ካሉ እኛ በነገራችን ላይ ሙቤ አሁን ኮሜንትም እያየው ስለሆነ እኛ ሁላቸውንም የምናውቃቸው እዚሁ ነው አይደለ? እነዚህን ልጆች እኔ ዛሬ ነው ያየኋቸው ገስት ላይ። ስለዚህ በመረጃ ነው የምንሄደው። ማንንም ሰምተን ማንንም አንሰማም አንልም። መረጃ ያላቸው ልጆች እየላኩ ነው፣ ያንን እየሰማን ነው። እናንተ ደግሞ ለነሱ መልስ ያው ተዘጋጅታችሁ ኢንሻአላህ ሙቤ ቀን ይዞ ሁላችሁም ትናገራላችሁ። ምክንያቱም የእነሱ መረጃ ሰምቶ ሐላል ሆነ አልሰማም አይልም ሙቤ። አዎ ሰማዋለሁ በደንብ አርግቼ። ኡስታዝ ሀጂ አወልንም አመጣቸዋለሁ። ሀጂ አወልም ይመጣሉ፣ ልጅቷም ትመጣለች።
በቪዲዮ አይደለም መልስ። እዚህ ቁጭ ብለን እዚሁ ላይ ነገሩን በሚዲያ አይደለም የተጋቡት፣ በሚዲያ የተጋቡት፣ በሚዲያ ተፋቱ፣ በሚዲያው ደግሞ ሐቁ ይወጣል። خلاص ይሄ ነው በቃ ያለው ነገር ይሄ ነው። ነገም ተነገም ወዲያ በማንኛውም ሰዓት እኛም እንገኛለን። ሐቁ በሚዲያ ይውጣ ከመጀመሪያው እስከ መጨረሻው ድረስ።